በጣም ብዙ ማሰብ የሚችል ነው። ብዙ ነገሮችን አንድ ቀን ትጎጂዋለሽ። የሰው ልጅ 2 ቀን 3 ቀን ልታስቀይሚ ትችያለሽ። ይሄን ያህል ቀን ለዛውም ሀዘን ባለበት ሰው ሀዘኑን ለማስረሳት እኛም ማናቃት እያለቀስን ይብሱኑ ሀዘን በሀዘን ላይ መጨመር። ይሄ ልጅ ይቺ ልጅ ድምጿ ይሄዳል፣ ዩቲዩብ ላይ ይጫናል። የማይጠፋ ድምፅ ነው። እንኳን ቤተሰቦቿንና እሷ ገና ትጠፋለች። ይቺ የነጭ ዲቃላ ወሬው የተነሳው በፍቅር ነው ያነሳው። ዩዘር ምን አለቻት? የት ነው ያለሽው? እኔ እፈልጋታለሁ እህቴ ስል እዛ ስለሆነች እንድታጽናናት አካባቢሽ የት ነው ብላ ነው ዩዘር የጠየቀቻት። ዩዘርን አልቀረበ ስድብ ነው ያሻረቻት። ከዛ እኮ ነው ሰለሚናን በፊት እንደምትሰድባት ያወቅ ነው። ምን አለች? እግጣት አለው ገና አንቺ ነሽ ብር ስትበያት እንደዚህ ስታረጊያት የቆየሽው ስንላት ገና ግጣት አለው አካውንት እየቀየርኩኝ ይቺ አስመሳይ ይቺ የነጭ ዲቃላ ምናምን እያለ አይባልም እንዴ። እኛ እኮ ማሰብ የምንችል ነው። እንታይሽ ማሰብ እንችላለን። የሰው ልጅ አላደረገልኝም ብለሽ በዚህ ልክ በቁስል ላይ ቁስል በህመሙ ላይ ህመም። ይችል 2 ቤተሰብ ነው ያጣችው። እግዚአብሔርን ጠንካራ ናት በህይወት ስላላት ማለት ነው። እና ይህን ያህል በሰው ልጅ ላይ ክፋት ምንድን ነው? እንዴት ብለሽ ይሄንን የምትቀበው? እስኪ በእግዚአብሔር በእኔ ላይ ቢሆን እስኪ ብለን እናስብ እንዴ። ዩዘርስ ምን አደረገች? ቁጥር ስጭኝ እህቷ ጋር እንትን እህቴ ሄዳ እንድታጽናናት ብላ ብትል አንቺ ምናምን አቅሻለሁ እንደዚህ ልሻለሁ። ለምን በዚህ ልክ እኛ ማሰብ አንችልም እንዴ? የሰው ልጅ እኮ እንትን ያይኔ አይምሮ ህመምተኛ ካልሆነ በደንብ ያስባል። ይችል ደግሞ አረብ ሀገር ካለች እየሰራኝ ነው፣ ጤነኛ ናት። ምንድነው ህመሟ? እኔ ደግሞ ማለት የምፈልገው ነገር ማለት ነው ይታይሽ፣ ይሄ ነገር ማለት ነው እንደውም ታች እንትን ተብሎ መታየት አለበት። ገባሽ? እንደዚህ አይነት ነገር ነው የሰውን ህይወት እየቀጠፈ ያለ። ገባሽ? ነገ ይቺ ልጅ አሁን እናትና አባትን አጣች፣ በኋላ ደግሞ ራሷ ላይ የሆነ ነገር ብታረግ ለእኛም ጸጸት ነው። እና ልጅቷ ለምንድን ነው እንደዛ ያለችው? ምንድን ነው ችግሯ? ምንድን ነው? ነጭምቱ ምንምቱ ምንም በቃ ሰው እግዚአብሔር የፈጠረ ሰው ነው ለኛ ማለት ነው። ሶ መታ ለምን መጀመሪያ ከይቅርታ በፊት ራሱ ትታየቅ በደንብ ማለት ነው። በደንብ ምርመራ ማድረግ አለባችሁ እንጂ ዝም ብላ ዛሬ ይቅርታ ብላ ነገ ወይ ደግሞ ከተነጎዳ ዝም ብላ የምትሳደብ ከሆነ ጥሩ አይደለም፣ እንደኔ ማለት ነው። እና መጀመሪያው መሸፋፈን የለም እንደዚህ አይነት ነገር በቃ ወይ ደግሞ እሷ መታ ይሄን ነገር አልናገርም ወይ ደግሞ ይቅርታም አልጠይቅም ምናምን ካለችው የእሷ ፎቶ ያላችሁ ሰዎች አውጣት። የምሬ ነው የምላችሁ፣ አውጣት። በቃ እንደዚህ አይነት መታረም አለበት እንጂ ተሸፋፍኖ ነው መሄድ የለበትም እንደኔ ማለት ነው። እኔ ራሱ አሁን ከላይ እየገባልኝ ነው በኢንቦክስ ራሱ ልጅቷ በጣም ቀጣፊ ናት። አትመኗት። ብዙ ቦታ እየሄደች የምትናገረው ቃላቶች የተለያዩ ስለሆነ እመቤቴን እየገባልኝ ነው። ብዙ ሰው በኢንቦክስ እየላከልኝ ነው አሁን ማለት ነው። እና ችግርሽን ግቢና አስረጂ። ችግሯን ጭንቆኝ ራሴ ሁላ ላጠፋ ነበረ። ጭንቆኛል በጣም ራሴን በጣም ያጨናንቀኛል ምናምን አለችኝ። ራሴን ከምታጨናንቂ እነሱን ይቅርታ ብለኝ ቀድመሽ ይቅርታ በያቸው ያጠፋችሁ። ከዚህ በኋላም እንደዚህ ነገር ውስጥ አትግቢ። ኦርቶዶክስ ከሆንሽ ጸልይ፣ ወደ ጸሎት ቦታ ሂጂ ምናምን አልኳት ነው እንግዲህ ያልኳትን ነው የምነግርሽ። ከዛ እሺ ይቅርታ አላችኋለሁ በኋላ ገብቼ ምናምን አለችኝ እንጂ ዲቴል ስለ ልጅቷ ምንም አላውቅም ነው። ሙዚዬ ምን ሆና ነው ራሷ የምታጠፋው? ምን ስለሆነች ነው ራሷ የምታጠፋው? እኔ አላውቅም። የኔ ውድ እኔ አላውቅም። አልጠየቅሻትም? እኔ አልጠየቅኳትም፣ ግን በደንብ መጠየቅ ነበረብሽ። ስትረስ ውስጥ እንዳለች ግን አስቹን የስነ ልቦና ጉዳት በምንም የሚለካ አይደለም እንዴ። እነኚህ ሰዎች እኮ ትልልቅ ሰዎች ናቸው። በጣም የምናከብራቸው የምንወዳቸው ሰዎች ናቸው እንዴ። በእነኚህ ሰዎች ላይ ያደረሰችው የስነ ልቦና ጉዳት ከምን ተነስታ ነው? ይሄንን በደንብ አድርገሽ ማለት ጥሩ ነው እኮ ሀሳብሽ መልካም ነው። ለሰላም ለጥሩ ነገር ማምጣትሽ ጥሩ ነው። ግን ምንድን ነው ስረ መሰረቷ? ለምንድን ነው በዚህ ደረጃ እንደዚህ ገና እሷም እንዲህ ትሆናለች የሚል? የእውነት እግዚአብሔር ቀዳሚውን የሚያውቀው ፈጣሪ ነው። ማንም በማንም ህይወት ምንም የሚደረገው ሁሉ በፈጣሪ ፈቃድ ነው። እውነት ለመናገር እያንዳንዷ ነገር ማንም በማንም ላይ ምንም ማድረግ አይችልም። ነገር ግን ላፋችን
ማስጠንቀቅ ጥሩ ነው። እና አንቺም ይሄንን አጥርተሽ ይዘሽ ብትመጪ ጥሩ ነው። አለበዚያ ራሴን ስላላጠፋ ነው ስላለችሽ ብቻ ይሄንን እንትን ይዘሽ መምጣትሽ ለእኔ ማለቴ ጎደሎ ነው። ሀሳቡ ጥሩ ነው፣ ግን የመጣሽበት አግባብ ጎደሎ ነው። ሰው ካደረሰችው የስነ ልቦና ችግር አንጻር ይዘሽ የመጣሽው ሀሳብ ጎደሎ ነው እና ሲሆን በትክክል ጠይቂያትና ያለውን ነገር ይዘሽ እኔ እዚህ ቤት ያለ በሙሉ ይቅር ከማለት ወደኋላ አይልም። ሰላሚናም ትሆን ዩዘርም በጣም የይቅርታ ሰው ናት። እንኳን ለራሷ ሌላውንም እየዞረች እንትን ምትል እየሰደቧት እንኳን ይቅርታ ከማለት እና ምን ከማለት ወደኋላ ምትል ሴት አይደለችም። ጥሩ ሴት ናት፣ በቀና ሴት ናት እና ክፉነት ውስጧ ያለው እሷ እንጂ እነኚህ ሰዎች አይደሉም። ለመቀበል ምንም እንትን የለባቸው። ዞሮ ግን አንቺ ይሄ ነገር ምንድን ነው መሰረቱ? አሁንስ ይቅርታ ለማለት የወሰነችበት አግባብ ምንድን ነው? ለመናገርስ የተነሳችበት አግባብ ምንድን ነው የሚለውን በትክክል ይዘሽ ብትመጪ መልካም ነው እና ለእንትንም ይጠቅማል፣ ለእኛም ይጠቅመናል። ምክንያቱም ከዚህ አንጻር ብለን እንላለን እና ያን ብታረጊ መልካም ነው የሚል ነገር አለኝ እህቴ፣ የኔ ሀሳብ ነው። በተለይ ደግሞ የእሷ ጓደኞች እሷ የምትቀርቡት በደንብ ውስጧ ማለት የምትተዋወቁ ልጆች ካላችሁ ማለት ነው እንደምትመጣ ጠይቋት፣ ትምጣ። ምን እዚህ ላይ ያለው ሰው ነው፣ ሁሉም ሰው ነው። ሀሳብ መቀያየር ነው፣ ሼር መደራረግ ነው፣ ሌላ እንትን የለም። ሶ መታ ለምን እንደዛ እንዳለችው ከምን ተነስታ እንደሆነ ትንገረን እና ከዛም በኋላ ደግሞ ይቅርታ ይቀጥላል ማለት ነው። ሰው ዝም ብሎ ከመሬት ተነስቶ በቃ ስላለች ብቻ ይቅርታ በይ አይደለም። ከምን ተነስታ ነው እንደዛ ያለችው? ለምንድን ነው? አንቺ እኮ ዝም ብለሽ አንድን ሰው መወንጀል አትችይም። ገባሽ? የሆነ ነገር ስኖር ነው ያ ነገር ትናገር፣ ለእሷም ለነጌ ማለት ነው። ሶ እዚህ ላይ 71 ሰው አለ። 71 ሰው የሚያውቃት ሰው ወደዚህ አምጧትና ጠይቋትና ከዛም በኋላ ይቅርታ ይባባሉ፣ እንደኔ ማለት ነው። ሚዩት አድርጎ ሰጣሉ። ፍቅር ሀሳብ ሰጡ ኤልሳ